አይዳ የሚታወቅ ሮቦት አይደለ? እሱ ለመጀመሪያ ጊዜ የሳለው ፖርትሬት ስዕል ወይ ደግሞ ስዕል የ2.2 ሜትር ቁመት ያለው ስዕል ለመጀመሪያ ጊዜ በጨረታ ቀርቦ ተሸጠ ነው የተባለው። አሁን ላይ ገዢ አግኝቶ አሸናፊ አግኝቶ ማለት ነው ባለቤት ኖሮታል ነው የተባለው። ለመጀመሪያ ጊዜ በሮቦት ተስሎ አይደለ በጨረታ ቀርቦ ገዢ ያገኘ ስዕል ነው። የአለን ቱሪንግን ፖርትሬት ነው የተሳለው። አለን ቱሪንግ ማለት እንግሊዛዊ የሂሳብ ሊቅ ነው። ምናልባት ፊልሞችም ሰርተውበታል ታሪኩ ላይ እና ያኔ ከናዚዎች ጋር ጦርነት ውስጥ በነበሩበት ጊዜ በኮድ ይነጋገሩ ነበርና ይነጋገሩበት የነበረውን ኮድ የሰበረ የሚባል ይሄ ዲክሪፕት ያደረገ የለም እንደሱ አይነት የሂሳብ ሊቅ ነው። አሁን ላይ ደግሞ ከዛ በኋላ እንዴት ኮምፒውተሮች መስራት እንዳለባቸው ኢኒግማ እንደዚህ የሚል ፊልሙ እንደዛ ነው መሰለኝ። ብቻ ኮምፒውተሮች እንዴት መስራት እንዳለባቸው የተለያዩ ዳታዎች ተቀብለው ነገሮችን አገናኝተው ምን ማለት ነው ብሎ መተርጎም እንዴት እንደሚችሉ እንደዚህ ሲታሰብና እንደውም የኤአይ አባት ነው ብለው ነው የሚያስቡት። ያኔ ቀድሞ አውቆታል በሚል ማለት ነው። እና አሁን ላይ የሱ ፊት ያለበት ነው የተሳለው። መጀመሪያ ታስቦ የነበረው $120,000 እስከ $180,000 ያወጣል በዚህ ጨረታ ይሄ ስዕል በሚል ነበር የታሰበው። 27 ተጫራቾች ተሳትፎበት ነበረ። $1 ሚሊዮን ወጥቷል። በጣም ውድ ገንዘብ ነው $1 ሚሊዮን። እና ይሄ ለመጀመሪያ ጊዜ ነው እንግዲህ። ከዚህ በኋላም ሌሎች የሮቦት አርቲስቶች ይሳተፋሉ። ለየት ያለም ነው ደግሞ ምናልባት አይታችሁት ከሆነ ለየት ያለ ስላችሁ ይሄ ሰውኛ ውስጥ በተሳለው አይነት ነገር አይደለም። ሰዎች ስንሆን በጣም በቃ ሙሉ ፊቱ መምጣት አለበት ምናምን አይደል? የሆነ ስብር ያለ አይነት ፊት ነው የሚታየው ስዕሉ ላይ ማለት ነው። ግን ያው ለመጀመሪያ ጊዜ ሮቦት የተሳለው ስዕል $1 ሚሊዮን ወጥቷል።